ምዕራፍ 3 የሰለሞናዊው ሥርወ መንግሥት ውድቀት እስከ 1769 ዓመተ ምህረት። ልብነ ድንግል በልጅነቱ ዕድለኛ ነበር። በዙፋን ላይ የተቀመጠው ገና በ11 ዓመቱ ቢሆንም የንጉሠ ነገሥትነት ዘውዱ በዕድሜ በገፉት እሌኒ በጥበብ በመያዙ ሕይወቱ ሊተርፍ ችሏል። በተጨማሪ በአዳል ውስጥ በነበረው ውስጣዊ ሽኩቻ ምክንያት የክርስቲያኑ መንግሥት ወረራዎችን መግታት እንዲያውም ወደ ሙስሊም ግዛት ዘልቆ በመግባት አንዳንድ ዋና ዋና ጦርነቶችን ማሸነፍም ችሏል። ከላይ ከሚታየው ጀርባ ግን ለሰለሞናዊው ግዛት ጥፋት የሚሆኑ ግፊቶች እየተከማቹ ነበር። የልብነ ድንግል የወጣትነት ዕጣ ፋንታ የክፉ አጋጣሚ መሪ መሆን ነበር። የሙስሊሞች ወደ ክርስቲያን መንግሥት መግባት ለረዥም ጊዜ ሲጠነሰስ የኖረም ነበር። በመስቀሉና በጨረቃው መካከል የነበረው ግጭት የርዕዮተ ዓለም ማመካኛ ሲሆን የኢትዮጵያ በአግባቡ ያልተዳደረውና የተበዘበዘው ዳርቻ ደግሞ የጦር ሜዳ ሆነ። ለበርካታ ምዕተ ዓመታት በአብዛኛው ክርስቲያን ያልሆኑት የኢትዮጵያ ዘላኖች ዝቅተኛ ቦታዎቻቸውን፣ በረሃዎቻቸውን ለቀው በአቅራቢያቸው ወደሚገኙ ለኑሮ ምቹ ደጋማ ቦታዎች ለመሄድ ይፈልጉ ነበር። ተጨማሪ መሬት የነበረው ፍላጎት የመጣው አርብቶ አደሮች ለመንጎቻቸውና ለዘሮቻቸው ተጨማሪ የተሻለ ግጦሽ መሬት ከማስፈለጉ ጋር ተያይዞ ነው። ባለፉት ዓመታት አንዳንድ አርብቶ አደሮች በተለይም በደቡብ ኦሮሞዎች መካከል ወደ ደጋማ ቦታ ወጥተው ነበር። በአብዛኛው ግን በክርስቲያን ሰራዊት ወይም በድንበር ጦር ሰፈሮች ተደብድበውና ተመልሰው ቦታቸው ላይ ቆመው ነበር። በ13ኛውና በ16ኛው ምዕተ ዓመት መካከል በምስራቅ ኢትዮጵያ በሶማሌና በአፋር ሕዝቦች መካከል የሕዝብ ብዛትና ከመጠን ያለፈ ግጦሽ ጨመረ፣ እስከ ጎሳ ጦርነት በመጨረሻም እስከ ሕዝብ ፍልሰትም ደርሷል። ሆኖም በአውሳ፣ አዋሽ ሜዳዎችና በጨርጨር ሐረር ደጋማ ቦታዎች የነበሩ ሰዎች ሕልውናቸው እየተናጋ የነበረው በሩቅ ምስራቅና በባሕር ዳርቻ አቅራቢያ በሚኖሩ የማይታወቁ ሕዝቦች በተፈጠረው የሕዝብ ብዛት ግፊት መሆኑን ሊረዱት አልቻሉም ነበር። እነርሱ ያስተዋሉት ያልተለመደ የፖለቲካ ሁከትን ብቻ ነበር። በኢትዮጵያ ትንንሽና ጥቃቅን የሙስሊም ግዛቶች ውስጥ በተግባር የሚያምኑና በሃይማኖት ቀናያን መካከል ምንጊዜም የፖለቲካ ውዝግብ ደግሞ ነበረ። የቀድሞዎቹ ከክርስቲያኑ ንጉሣዊ አገዛዝ ጋር መሥራትን ሲመርጡ፣ የኋለኞቹ ደግሞ የነቢዩን ቃል ማሰራጨትን ይመርጡ ነበር። በ16ኛው ምዕተ ዓመት መጀመሪያ ላይ በሁለቱ ቡድኖች መካከል የነበረው ልዩነት በልብነ ድንግል ሰራዊት አዋራጅ በሆነ ሽንፈትና በአዳል የእርስ በርስ ግጭት አስከተለ። የሙስሊሙ መንግሥት ሃይማኖታዊ ወኔ ቀዘቀዘ። ሐረርም በባህላዊ አገላለጽ የዝሙትና የትርምስ ማዕከልም ሆነች። ንግድ ሲቀንስ ሕዝቡ አዲስ አመራር እንዲመጣ ጠየቀ። የአዳል አዳኝ፣ ኢትዮጵያውያን ደግሞ ግራኝ ብለው የሚያውቁት አህመድ ኢብን ኢብራሂም አልጋዚ ከ1506 እስከ 1543 የኖረ ነበር። እርሱም በአዳል ሱልጣን ጃራድ አቡን ከ1522 እስከ 25 ገደማ የገዛው ስር ወታደር ሆኖ ያገለግል ነበር። ሱልጣኑም በጥቂት የሥልጣን ዘመኑ በተበታተነው ሕዝብ ላይ እስላማዊ ንጽሕናን ለመጫን ሞክሮ ነበር።
ይህ የጽድቅ መንገድ ወደ ዘይላ በሚወስደው የንግድ መስመር ላይ በሚገኙ ዋና ዋና የውሃ ምንጮች አንዷ በሆነችው በጀልዴሳ ውስጥ በአምላካዊ ዘመዶቹ ያደገውን ለአምልኮ ያደረውን አህመድን ስቦታል። እስልምናው እጅግ ጥብቅና ቀኖናዊ ቢሆንም የበረሃው ሥርዓት ጥልቅ ተጽዕኖ ያሳደረበት ቢሆንም በንግድ ግንዛቤ የተለሳለሰ ነበር። ጃራድ አቡን ሲገደል አህመድ የዓለማዊ ሙስሊሞችን አገዛዝ አጸያፊ ሆኖ አገኘው። ወደ ገጠር ወይም እንደ አካባቢው ትውፊት ወደ ዘይላ አፈግፍጎ መንግሥትን ወደ ቀድሞ ንጹሕ እስላማዊ ወደ ሆነው አሰራር ለመመለስ ወንድሞቹን እንዲቀላቀሉ ታሳሰባቸው። ለእርሱ ያላቸው ታማኝነት አጋጣሚ ጠባቂና አልፎ አልፎ የሚታይም ነበር። አህመድ ይህንን ተለዋዋጭነታቸውን ለመቋቋም በእስልምናና በክርስትና መካከል በነበረው ፉክክር ላይ ሃይማኖታዊ የሆነ ስሜትን በማነሳሳት ፈለገ። ጂሃድ አውጆ ተመዝጋቢዎቹን በጥብቅ ሥርዓት አስይዞ ኦቶማኖች በቅርቡ ወደ ቀይ ባሕር ክልል ባስገቧቸው አዳዲስ ስልቶችና የጦር መሣሪያዎች አሰለጠናቸው። በ1527 ዓመተ ምህረት ከበረሃ መሸሸጊያዎቻቸው ርቀው ደጋማ ቦታዎች ላይ ከወጡ በኋላ የኢማሙ ሰዎች በታላቅ ጀግንነት ተዋጉ። በመጀመሪያ የዳርቻውን አካባቢ በማስከበር ከማዕከል ጋር የነበረውን ስስ የሆነ ትስስር አጋለጡት። በኋላ አዲስ መንግሥት የሚፈጠርበት መሠረትም ሆነ። ልብነ ድንግል በ1540 ሲሞት የሰለሞናዊው ሥርወ መንግሥት አፈ ታሪክ ከእርሱ ጋር አልተቀበረም። እንዲያውም ወደ አውሮፓ የእርዳታ ጥሪ በመላክ የክርስቲያን ኢትዮጵያን ሕልውናን አስጠብቆ ሊሆንም ይችላል። በ1535 ዓመተ ምህረት የአፄው የእርዳታ ጥሪ ለረጅም ጊዜ ከፕሪስተን ጆን ጋር ግንኙነት ለመፍጠር ይፈልጉ የነበሩትን ፖርቹጋሎች ጋር ጆሮአቸው ላይ ደረሰ። በጥር 1541 ዓመተ ምህረት ኢትዮጵያ ለ6 አስከፊና አድካሚ ለሆኑ ዓመታት በጦርነት ከተሰቃየች በኋላ 400 ጠመንጃ የታጠቁ ወታደሮች ምጽዋ ላይ ወረዱ። ደጋማ ቦታዎች ሲደርሱም የትግራይ ገዢ በአውሮፓውያን ስልት እንደገና እንዲደራጅና እንዲሰለጥን ሰራዊት አሰባሰበ። ኢማሙ 400 ጠመንጃዎች ተኩስ ተሸነፈ። ታላቁ መሪ በትንሽ ቁስል ብቻ ቢጎዳም እንቅስቃሴው ግን በክርስቲያኖቹ ጥቃት ክፉኛ ተዋረደ። ኢማሙም በፍጥነት ወደ ቱርክ በወቅቱ ልዕለ ኃያል ወደ ነበረችው ቀዳሚ የሙስሊም መንግሥት ወደ ሆነችው ፊቱን አዞረ። ኢስታንቡል በህንድ ውቅያኖስ ላይ የበላይነት ለማግኘት ከፖርቹጋል ጋር ትፎካከር ስለነበር የሊዝበንን እንቅስቃሴ በአፍሪካ ቀንድ ላይ ያላትን ጥቅም እንደሚያሰጋ አድርጋ ተመለከተችው። የአካባቢው የኦቶማን ባለሥልጣናት 900 ሙስሊም በአብዛኛው ቅጥረኛ ጠመንጃ የታጠቁ ወታደሮችንና 10 መድፎችን ካቀረቡ በኋላ የአህመድ ሰራዊት ለክርስቲያኖቹ ዝግጁ ሆነ። በነሐሴ 1542 መገባደጃ ላይ ጉልህ ድል አግኝቶ የጦር መሣሪያዎችንና ጥይቶችን በመማረክ በመቶዎች የሚቆጠሩ ክርስቲያን ጠላቶችን ገደለ። ከእነዚህም መካከል 200 ፖርቹጋሎችና አዛዣቸው ክርስቶፈር ደጋማ ይገኙበታል። ደጋማ ተማርኮ አንገቱ ተቀልቷል። ደስተኛና
በራሱ የሚተማመን የሆነው ኢማም ለቱርክ አጋሮቹ ላደረጉት አገልግሎት አመስግኖ ያለ ጥርጥር ከቤተ ክርስቲያን በተዘረፉ ዕቃዎች ሸልሞ ወደ አገራቸው ከሸኛቸው በኋላ ሰራዊቱን ወደ ሰፈሩ እንዲመለስ አዘዘ። በዚህ መሃል በሕይወት የተረፉት ክርስቲያኖች በአጼ ገላውዲዮስ ማለትም ከ1540 እስከ 1559 የነገሰው የኢትዮጵያ ንጉሥ አጼ ገላውዲዮስ መሪነትን ለመጨረሻ ፍልሚያ እሱን ይዘው ተዘጋጁ። ንጉሡ ውስን ሀብት ስለነበረው በቦታ ላይ የተመሠረተ ጦርነትን ትቶ ቅድሚያውን ለመውሰድ ወሰነ። የእርሱም ድንገተኛ የማጥቃት የመሸሽ ስልት በጣም ስኬታማ ከመሆኑ የተነሣ የኢማሙ ኃይሎች ሚዛናቸውን ስተው ብዙ ጊዜ በድንገት ይያዙ ነበር። አህመድ ጠላቱ የት እንደሚያጠቃው ፈጽሞ አያውቅም ነበር። ሰራዊቱንም በመከላከያ ቦታዎች ላይ ማቆም ነበረበት። ይህም ቀደም ሲል የሰራዊቱ ታላቅ ጥራት የነበረውን የመንቀሳቀስ ችሎታውን አሳጣው። እርሱና የግል ወታደሮቹ እንደ ስልታዊ ተጠባባቂ ኃይል ሆነው ያለምንም ሥርዓት ከቦታ ቦታ ይንቀሳቀሱ ነበር። በየካቲት 25 ቀን 1543 ዓ.ም በጣና ሐይቅ አቅራቢያ በግልጽ ሰፍሮ ሳለ ገላውዲዮስና አንድ ፈጣን ጦር አጠቁት። ከባድ ውጊያ ከተደረገ በኋላ አህመድ ኢብን ኢብራሂም ተገደለ። ወታደሮቹም ተበታትነው በመሸሽ ሜዳውንና ኢትዮጵያን ለክርስቲያኖች ለቀቁ። አገሪቱ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት በራሷና በሃይማኖቷ ላይ የነበራትን እምነት እንዲሁም አብዛኛውን ሀብቷን አጥታለች። ኢትዮጵያ አውሮፓን ተከትላ ወደ ንግድና ከዚያም ወደ ኢንዱስትሪያዊ ካፒታሊዝም መግባት አትችልም ነበር። በ1550ዎቹ መጀመሪያ ላይ ገላውዲዮስ በአባቱ ዘመነ መንግሥት መጀመሪያ ላይ የነበረውን የሰለሞናዊ ግዛት ምክንያታዊ የሆነ ቅጂን ፈጥሮ ነበር። ነገር ግን ጥልቅ ጥንካሬው አልነበረውም። ሙስሊሞች በተለይም በይፋት፣ ደዋሮ፣ ባሌ የድንበር ግዛቶች ውስጥ ቅር የተሰኙ ነበሩ። በሩቅ ደቡብ ደግሞ ኦሮሞዎች ሰፊ ለም ደጋማ ቦታዎችን ለመያዝ ዕድላቸውን ይጠባበቁ ነበር። የኩሽ ቋንቋ ተናጋሪ አርብቶ አደር የሆነው የኦሮሞ ሕዝብ መነሻ የትውልድ አገሩ በሰሜን ምዕራብ ቦረና እንደሆነ ተለይቷል። በመጀመሪያ የአፋር ሳሆ፣ ከዚያ የሱማሌ ወንድሞቻቸው ወደ ሰሜን ምስራቅ በመገንጠል ወደ አፍሪካ የባህር ዳርቻዎች የህንድ ውቅያኖስ፣ የሄደን ባሕረ ሰላጤና የቀይ ባሕር ዳርቻዎች ደረሱ። አንዳንድ ኦሮሞዎች እስከ 13ኛው ምዕተ ዓመት መገባደጃ ድረስ ደጋማ ቦታዎች ላይ ደርሰው ሊሆን ይችላል። ነገር ግን በሰለሞናዊው መንግሥት በግዛቱ ዳርቻዎች ባቋቋሟቸው የጦር ሰፈሮች ተገድበው ነበር። በሙስሊሞች ጦርነት ወቅት መከላከያዎቹ ሲወድሙ ኦሮሞዎች እንደገና ወደ ውስጥ መግባታቸውን ቀጠሉ። ይህም ልብነ ድንግል የተወሰነ የሰለሞናዊ መንግሥት በገዢው የገዳ ቡድን ኮሚቴ በሚቀርብ ዝርዝር መሠረት የገዳ ምክር ቤቱን አመራር ያጸድቃል። ስድስተኛውና ምናልባትም በጣም አስፈላጊው የገዳ ዑደት ደረጃ የሆነው የቃሉ በሐሳብ ደረጃ ከወንድ ልጅ ከ47ኛው እስከ 55ኛው የሕይወት ዓመት ድረስ ይዘልቃል።
በዚያን ጊዜ ወንዶች በንድፈ ሐሳብ ደረጃ የኦሮሞን ሕይወት ዋና ዋና ገጽታዎች በተለይም ጋብቻንና ወታደራዊ አገልግሎቱን ያውቁ ነበር ተብሎ ይታሰባል። በኋለኛው ያለው ስኬት ወደ ቀድሞ ይመራ ነበር። ስለዚህ በየ8 ዓመቱ አዲስ የጦረኛ ሉባ መደብ ሲመረቅ ብዙውን ጊዜ ከኦሮሞ መኖሪያ መሬቶች ውጪ የአመፅ ዑደት ይኖር ነበር። የኦሮሞዎች መንጋን የመዝረፍና መልሶ የማቋቋም ፍላጎት በባሌና በቦረና የነበራቸውን ደረቃማ አካባቢ ድህነት ያንጸባርቅ ነበር። በአቅራቢያቸው ከሚገኙ አርብቶ አደሮች ጋር ለግጦሽ ለውሃና ለእንስሳትም ይዋጉ ነበር። እንዲህ ያሉ ተግባራት በጥልቀት ከመስረጻቸውም በላይ ወደ ጉልምስና በሚያደርጉት ጉዞ ላይ በነበሩ በራሳቸው የሚተማመኑ ወጣቶች በደስታ ይጠበቁ ነበር። የአካባቢው ሁኔታዎች በሚያስገድዱበት ጊዜ ምንም እንኳ በግለሰብ ንቃተ ሕሊና ላይ በግልጽ ባይታይም የአካባቢውን ዝርፊያ በርቀት በሚደረጉ ጉዞዎች በቀላሉ መተካት ይቻልም ነበር። ኦሮሞዎች ወደ ደጋማ ቦታዎች አመሩ። በተቀናቃኞቻቸው የጦር ድካም፣ የሞራል ውድቀትና የሕዝብ ቁጥር መቀነስ በመታገዝ ኦሮሞዎች በ17ኛው ምዕተ ዓመት አንዱን ግዛት ከሌላው በመቀጣጠል አሸነፉ። ኢትዮጵያዊው መነኩሴ የታሪክ ምሁር የሆነው ባህሪ የኦሮሞን ስኬት እንዲህ ሲል ያብራራል። በአብዛኛው የሰለሞናዊው ማኅበረሰብ ሀብቱን በአግባቡ ማሰባሰብ ባለመቻሉ እንደሆነ በመግለጽ ነው ምክንያቱን የሚያስረዳው። በባሕሪ አባባል መሠረት ፊውዳሊዝም በጣም ብዙ ልዩ መብት ያላቸው መደቦችን የፈጠረ ሲሆን ከማኅበራዊ አንድነት ካላቸው የኦሮሞ ተዋጊዎች ጋር የሚዋጉ በቂ ወታደሮች ግን አልነበሩም። ባሕሪ እንደሚያብራራው ኦሮሞዎች ለኑሮ አስቸጋሪ ከሆነው የትውልድ አገራቸው በመነሳት በተፈጥሮአዊ ምላሽ ተንቀሳቅሰው ወደ ሰሜን ምዕራብ፣ ወደ አርሲ፣ ሸዋ፣ ወለጋና ጎጃም ገፉ። ወደ ሰሜን ምስራቅ ወደ ሐረርጌና ወሎ ባህላዊው አማራ ገፉ። የቆሙትም በደን እና በሕዝብ ወይም በክርስቲያንና በሙስሊም ኃይሎች ውጤታማ አሰባሰብ ሲታገዱ ብቻ ነበር። በምዕተ ዓመቱ መገባደጃ ላይ ኦሮሞዎች የተለያዩ ስነ ምህዳሮችን፣ አካባቢዎችን፣ የአየር ንብረቶችና ባህሎችን ባሏቸው አካባቢዎች ላይ የበላይነትን ያዙ። ይህም ወደ ማኅበራዊ ልዩነት ያመሩ ሁኔታዎች ነበሩ። አንዳንድ ኦሮሞዎች አርብቶ አደር ሆነው ሲቀጥሉ፣ ሌሎች ደግሞ ገበሬዎች ሆኑ። ብዙዎቹ የተቀላቀለ የአመራረት ዘዴን ተከተሉ። በ10 ሺዎች የሚቆጠሩ ሰዎች ከአስተናጋጁ ማኅበረሰብ ጋር ራሳቸውን ሲያስተዋውቁ፣ ሌሎች ደግሞ ተለይተው ሲቀሩ ወይም አዳዲስ የአመራረት ዘዴን፣ ማኅበራዊ አደረጃጀትንና አስተሳሰብን መርጠው ተዋሱ። አንዳንድ ኦሮሞዎች ሙስሊም፣ ሌሎቹ ክርስቲያን ሲሆኑ ብዙዎቹ አላህን፣ ነቢዩ መሐመድን፣ ኢየሱስን፣ ድንግል ማርያምን በሥርዓታቸው ውስጥ ቢያካትቱም የአባቶቻቸውን እምነት ይዘው ቆዩ። ኦሮሞዎችም በዚህ መልኩ በተለያዩ ማኅበራዊ አወቃቀሮች ውስጥ መኖርን፣ የአፍ መፍቻ ቋንቋቸውን የተለያዩ ቀበሌኛ ቋንቋን መናገር ጀመሩ። አፄ ሰርጸ ድንግል ከ1563 እስከ 1597 የነገሱ ለመከላከያ ሲባል የኢትዮጵያ ስፋትን ለመቀነስ ስለወሰነው እድገታቸውን የሚያደናቅፍ ብዙ ነገር አልነበራቸውም። በመጀመሪያ ወታደሩን እንደገና አደራጅቶ የሰሜን መኳንንትን ድጋፍ ሲያገኝ አስደናቂ የፖለቲካ ችሎታን አሳየ። በ1578 ዓመተ ምህረት ክርስቲያን የኢትዮጵያ ፓርቶች በቱርክ ላይ ለመንቀሳቀስ የሚያስችል አንድነት ነበራቸው። ቱርኮችም ቀይ ባሕርን የሙስሊም ሐይቅ ለማድረግ ባደረጉት ጥረት ከምጽዋ ወርደው
ወደ ደጋማ ቦታዎችና ወደ ትግራይ ዘልቀው ገብተው ነበር። ሰርጸ ድንግል አንዴ ከተንቀሳቀሰ በኋላ ወራሪዎቹ በፍጥነት ወደ ባህር ዳርቻ አፈገፈጉ። ነገር ግን እስከ 1589 ዓመተ ምህረት ኢስታንቡል መደበኛ ሰላም እስክትስማማ ጊዜ ድረስ የግዛት ምኞታቸውን አልተውትምም ነበር። በዚያ ጊዜ የአፄው ማኅበራዊ ፖሊሲዎችና ዘመቻዎች ኢትዮጵያን እንደገና ቀርጸዋት ነበር። በወቅቱ አብዛኛውን የዘመናዊቷን ኤርትራ፣ ትግራይና ቤጌ ምድር እንዲሁም የጎጃም ሸዋና የወሎ ክፍሎችን ያጠቃልልም ነበር። በኋላ አቢሲኒያ ተብላለች። ነገር ግን ከቀድሞ መንግሥት የተረፈችው ይህቺ ትንሽ ክፍል በቀላሉ የምትከላከል በማኅበራዊ ደረጃ የተሳሰረችና በአብዛኛው ክርስቲያን ሴማዊ ቋንቋ ተናጋሪ ሕዝቦችን ያካተተችም ነበረች። ምንም እንኳ ጠቃሚ የአገው የኦሮሞና የቤተ እስራኤል ሕዝቦች ቢኖሩም ማለት ነው። ከጥቂቶቹ በስተቀር ሕዝቡ በሰለሞናዊው መንግሥት የፖለቲካ ምጣኔ ሀብት ውስጥ የሚኖር ሰፋሪ ገበሬ ነበር። ክርስቲያኖቹ ገዢዎቻቸው በአንድ ወቅት እጅግ ሰፊ በሆነ መንግሥት ላይ ይገዙ እንደነበር ፈጽሞ አልረሱም። ያልተመለሰችው ኢትዮጵያ የሚለው የፖለቲካ ሐሳብም በልዑሉም ሆነ በገበሬው አእምሮ ውስጥ ተቀርጾ ነበር። ይህም ለክብረ ነገሥቱ የሰለሞናዊው ሥረ መንግሥት ተግባራት ሕጋዊነት ማረጋገጫ ከመጨመር ያለፈ ነገር አልነበረውም። የአካባቢው አማሮች ከመካከለኛው ደጋማ ቦታዎች ተገፍተው ወደ ከፍተኛና ቀዝቃዛዎቹ የመንዝና የመርሃቢቴ ክፍሎች ወይም በአቅራቢያቸው ወደሚገኝ ጤናማ ያልሆኑ ዝቅተኛ ቦታዎች የተሰደዱባት ሸዋ የጸረ ኦሮሞ ስሜት ማዕከል ሆነች። በሌሎች ቦታዎች የሰበካ ቀሳውስት በካዲዎች ላይ ይሰብኩና ምዕመናንን የእምነት ወንድሞቻቸውን ነፃ ለማውጣት እንዲሰሩ ደግሞ ያበረታቷቸው ነበር። በአጠቃላይ የኦርቶዶክስ ቤተ ክርስቲያን በአካባቢ ደረጃ የተረፈውን መንግሥት አንድ ያደረገና የተስፋፋውን ግዛት ሐሳብ ሕያው አድርጎ ያቆየው የሰለሞናዊው ትውፊትና ተያያዥ ብሔርተኝነት ዋነኛ አቅራቢ ነበረች። በአዲሲቷ ኢትዮጵያ የታደሰና የተሻሻለ ሰራዊት ግልጽ የሆነ ጠቃሚ ሚና ነበረው። ሰርጸ ድንግል ተጨማሪ ወታደሮችን መልምሎ በዘውዱ ቀጥተኛ ትእዛዝ ስር ተጨማሪ ክፍሎችን አቋቋመ። በመጀመሪያ የንጉሠ ነገሥቱን ዘበኞችና ሌሎች የቤተ መንግሥት ክፍሎችን አጠናክሮ የውስጥ ደህንነትን ኃላፊነትን ሰጣቸው። ከዚያም በኦሮሞዎች የተከበቡና ውጤታማ ያልሆኑትን የአውራጃ ጦር ሰፈሮች በማንሳት ወደ ሰሜን በማስፈር አንዳንዶቹን ወደ ፈጣን ተንቀሳቃሽ ኃይልነት ሲለውጥ፣ ሌሎቹን ደግሞ ይበልጥ አስፈላጊ በሆኑ መኳንንት በሚተዳደሩ አውራጃዎች ውስጥ እንደ ጠባቂ አድርጎ አሰፈራቸው። የእርሱ ወታደራዊ ፖሊሲ የድሮ ግዛት ቢያንስ ለጊዜው ማብቃቱንና የአቢሲኒያና የንጉሣዊው አገዛዝ ሕልውና እጅግ አስፈላጊ መሆኑን አረጋግጧል። የኦሮሞና የሙስሊም መንታ ችግሮች የኦርቶዶክስ ቤተ ክርስቲያንን ውጤታማነት ጥያቄ ውስጥ አስገብተው ነበር። የቤተ ክርስቲያኗ ርዕዮተ ዓለም ጉድለት ያለበት ይመስልም ነበር። ምክንያቱም ክርስቲያኖች ቀሳውስትን፣ ንብረትንና ግዛትን ለሙስሊሞች ትተው ለኦሮሞዎችም ቦታ መስጠታቸውን ቀጥለው ነበርና።
ገዢው መደብ የገበሬውን የውጊያ ቁርጠኝነት ያዳከመውን የፊውዳሊዝም ማኅበራዊ ክፍፍል ሊገነዘብ አልቻለም። እንዲሁም ከኦሮሞ መስፋፋት በስተጀርባ ያሉትን ግፊቶች ሊረዳውም አልቻለም። ራሳቸውን ከጥፋት ነፃ አድርገው ስለሚቆጥሩ እንከን በሌለው አመክንዮ የቤተ መንግሥት ባለሥልጣናት ልክ የኢትዮጵያ ሰራዊት አዲስ ሰዎችን፣ አዲስ ስልቶችንና እንደገና መደራጀትን እንደፈለገው ሁሉ የኦርቶዶክስ ቤተ ክርስቲያንም መታደስ እንደሚያስፈልጋት አስረዱ። ወታደራዊ መነቃቃት ከመጣው ከምዕራቡ የክርስትና ዓለም ከሆነ ለምን ሃይማኖታዊ መነቃቃት አይመጣም ነው ጥያቄው። እንዲያውም አጼዎቹ ከሮማ ካቶሊካዊነት ጋር የነበራቸውን ግንኙነት የሰለሞናዊውን ግዛት መልሶ ለማግኘት የሚያስችል በቂ ዘመናዊ የጦር መሣሪያና ሥልጠና የማግኛ ስልት እንዲሆናቸው አድርገው ተመልክተውት ሊሆን ሁሉ ይችላል። ከፖርቹጋሎች ጋር ካህናት መጥተው ነበርና በቤተ መንግሥትም በሚገኝ ተቀባይነት አግኝተው ሐሳባቸው አነቃቂ ውጤት ነበረው። አጼ ገላውዲዮስ ከ1540 እስከ 59 የነገሱት ዝነኛውን የሃይማኖት ምስክርነት ማለትም ኮንፌሽንስ ኦፍ ፌዝ በመጻፍ ምላሽን ሰጡ። ይህም በኦርቶዶክስ ቤተ ክርስቲያን ትምህርቶች ላይ ያለውን እምነት ማረጋገጫ ሲሆን ለፖርቹጋል ወዳጆቹም አብራርቶላቸዋል። ከ50 ዓመታትና ከብዙ የኦሮሞ መስፋፋት አውራጃዎች በኋላ አጼ ዘድንግል ከ1603 እስከ 4 የነገሱ የቀድሞውን መሪ በቤተ ክርስቲያን ትምህርት ላይ የነበረውን እምነት ሊጋራ አልቻለም። በተስፋ መቁረጥም በድብቅ ወደ ሮማ ካቶሊካዊነት ተለወጠ። ይህ ሲታወቅበት በተደናገጡ የአውራጃ ጌቶች በፍጥነት ከሥልጣን ወርዶ በሱሱንዮስ ከ1607 እስከ 1632 የነገሰው ተተካ። አጼ ሱሱንዮስ ከንብለ ድንግል የልጅ ልጆች ውስጥ አንዱ ነበር። አዲሱ አጼ አስደሳችና ፈጠራ ያለው አእምሮ ነበረው። ኦሮሞን በሰለሞናዊው መንግሥት የፖለቲካ ሕይወት ውስጥ የማካተት ፖሊሲው ደፋር የሆነ ሙከራው ነበር። ዙፋኑን ሲይዝ የሱሱንዮስ ሁኔታ አደገኛ ነበር። በአውራጃ ጌቶች ላይ እውነተኛ የመቋቋሚያ ኃይል አልነበረውም። እነርሱም ግብራቸውን ከመከልከል በላይ የተለያዩ አስመሳዮችን ያስጠጉበት ነበር። በዚህ መሃል በመንግሥት ላይ ያለው ወታደራዊ ስጋት አድጎ ነበር። የሰናር ፈንጆች በሰሜን ድንበር በኩል ወደ በጌ ምድር ያጠቁም ነበር። ኦሮሞዎችም ወደ ሸዋና ጎጃም መግባታቸውን ቀጥለው ነበር። ከዚህ ቀደም ከኦሮሞ ጋር የነበረው ልምድ በመካከላቸው ኖሯልና የከፍተኛ የገዳ ባለሥልጣን ልጅም አግብቷልና ሱሱንዮስ ማለት ነው። አዲስ መጤዎቹ በኢትዮጵያ ፖለቲካ ውስጥ ሚና ሊኖራቸው እንደሚችል አሳምኗቸው ነበር። በሦስተኛው ምዕተ ዓመት መገባደጃ ላይ የሮም ንጉሠ ነገሥት ኦሪሊያን እንዳደረገው ሁሉ ኢትዮጵያዊው ሉዓላዊውም ወራሪዎቹን በድንበር አካባቢዎች ለማስፈር ክፍሎቻቸውን በማዕከላዊው መንግሥት ኃይሎች ውስጥ በማካተት አንዱን ጠላት ሌሎቹን ለማስገበር ጠቃሚ መሣሪያ አድርጎ ለመጠቀም መረጠ። እስካሁን ድረስ ጥሩ ነበር። ነገር ግን የአጼው መሠረታዊ ዓላማ ኢትዮጵያን ወደ ቀድሞ ታላቅነቷ መመለስ ነበር። ይህንን ለማድረግ ሱሱንዮስ ያሰበው በወቅቱ በክብርና በዲፕሎማሲያዊ ብቃቱ በሚታወቀው ስፔናዊው ኢየሱሳዊ ፔድሮ ፓኤዝ ተመስሎ ከነበረው ከምዕራቡ የክርስትና ዓለም ጋር ኅብረትን መፍጠር እንደሚያስፈልግ ነበር። ካህኑም ከጀርባ ሆኖ እንደ አማካሪና አስተማሪ እንዲሁም እንደ ዲፕሎማት በመሆን የኢትዮጵያን
በግ ወደ ሮማ መንጋ ለማምጣት ሠራ። በ1612 ዓመተ ምህረት ሱስንዮስ ራሱ ወደ ካቶሊክነት እምነት ተለወጠ። ሆኖም በፓይዝ ምክር መሠረት እስከ 1622 ዓመተ ምህረት ድረስ ይፋዊ መግለጫ ከመስጠት ተቆጠበ። በዚያን ጊዜ በ1617-18 ዓመተ ምህረት በርካታ ጸረ ካቶሊክ ዓመጾች ስለተነሱ ሁኔታው ጥሩም አልነበረም። ለኢትዮጵያ ቤተ ክርስቲያንና ለምዕመናኗ እምነት መቀየር በሐዋርያ ሥልጣን ሰንሰለት ላይ የሚደረግ ለውጥ ብቻም ሳይሆን በሥርዓተ አምልኮ፣ በሥነ መለኮትና በሃይማኖታዊ ልማዶች ላይ መሠረታዊ ለውጦችን የሚጠይቅም ነበር። እንዲህ ያለው ለውጥ በ1625 ዓመተ ምህረት የፓኤዝ ጨካኝ ተተኪ ሌላኛው ስፔናዊ ኢየሱሳዊ አፎንሶ ሜንዴዝ የኢትዮጵያ ካቶሊክ ጳጳስ ከሆነ በኋላ አከራካሪ ሆነ። እርሱም ቅድስት እናት ቤተ ክርስቲያን የተሳሳቱትን ኢትዮጵያውያን ነፍሳት ለማዳን አንድ ቀንም መጠበቅ እንደማትችል ወሰነ። የወንድ ልጅ ግርዛትንና የሰንበትን መከበርን እንደ ጊዜ ያለፈባቸው የአይሁድ ልማዶች እንዲቆሙ አዘዘ። አብያተ ክርስቲያናት እንደገና እንዲቀደሱ፣ መሠዊያዎቻቸው እንደገና እንዲገነቡ፣ ካህናት እንዲወገዱ ወይም እንደገና እንዲሾሙ፣ ሕዝቡ እንደገና እንዲጠመቅ፣ ጾሞችን፣ በዓላትን እንደገና እንዲወሰኑ፣ እንዲሁም ሥርዓተ አምልኮ እንደገና እንዲቀረጽ መመሪያን ሰጠ። ተቃውሞ ወደ ተከታታይ ዓመጾችና ጭቆናዎችም አመራ። ይህም አገሪቱ ልትበታተን እንደሆነ እስኪመስል ጊዜ ድረስ ቀጠለ። የአፄው በጣም ታማኝ ተከታዮች ልጁንና ተተኪውን ፋሲለደስን ማለትም ከ1632 እስከ 67 የነገሰውን ጨምሮ የማኅበራዊውን መዋቅር መፍረስ በተለይም የኦሮሞች ትርምሱን ሲጠቀሙበት ሲያዩ ተደናገጡና አፄው የሃይማኖት ፖሊሲውን እንደገና እንዲያጤነው ለመኑት። ሱስንዮስ ለካቶሊካዊነት የነበረው የግል ቁርጠኝነት ወደ አስከፊ ጥፋት እንዳመራው ሲደመድም ለፋሲለደስ ሲል ከዙፋኑ ወረደ። ፋሲለደስም ኢየሱሳውያንን ከቤተ መንግሥት ከዚያም ከኢትዮጵያ እንዲወጡ አዘዘ። ከሮማ ካቶሊካዊነትን አለመቀበል ለጊዜው የሰሎሞናዊው መንግሥት እንቅስቃሴውንና ምናቡን በአቢሲኒያ ብቻ እንደሚገድብ መቀበል ነበረበት። አዲሱ አፄም ይህንኑ ለማረጋገጥ ከምጽዋና ከስዋኪን ጋር አውሮፓውያን ወደ ክርስቲያኑ ደጋማ ቦታዎች እንዳይገቡ የሚከለክል ስምምነት በመፈራረም ሞከረ። ለሚቀጥሉት 2 ምዕተ ዓመታት የኢትዮጵያ ስፋት በመሠረቱ በአቢሲኒያ ብቻ የተወሰነም አልነበረም። ተደራሽነቷ ግን አልነበረም። ደጋማ ቦታዎች የውስጥ አካባቢዎችን ዋና ዋና ምርቶች በመበዝበዝ የኢትዮጵያ ኢኮኖሚ ከቀይ ባሕርና ከናይል ሸለቆ ንግድ ጋር አገናኙ። ውስብስብ የሆነ የንግድ መስመር ምጽዋንና የውስጥ አካባቢዎችን ያገናኙ ነበር። ጎንደርም ከሰናርና ከፋዙግሊ ጋር ለባሮችና ለወርቅ ንግድ በማድረግ የክልሉ ማዕከልም ሆነች። ይህም ከኢኔሪያ በሚገኝ ቡና ይገዛና ይከፈል ነበር። በ17ኛው ምዕተ ዓመት የመጨረሻ ሩብ ጊዜ ውስጥ ዋና የንግድ አጋር የነበረችው የመን እያደገ የመጣውን የምዕራባውያን ፍላጎት ለማሟላት ወደ አውሮፓ የምትልካቸውን ቡና በብዛት ስትፈልግ የኢትዮጵያ ቡና ገበያ በከፍተኛ ሁኔታ አደገ። ጎንደር በ18ኛው ምዕተ ዓመት መባቻ ላይ በብልጽግናዋ ጫፍ ላይም ነበረች። በዚህ ጊዜ የሕዝቧ ብዛት 70,000 ሊደርስ ይችል ነበር። የጎንደር
በ1635 ዓመተ ምህረት ገደማ አዲሷን መዲና የመሠረተው አጼ ፋሲለደስ የተበታተነው የሰሜን ክርስትና ዓለም የሚሰባሰብበት ጠንካራ ማዕከል የመፍጠር ተስፋ እንደነበረው ግልጽ ነው። የመረጠውም ስፍራ ውብ በ7000 ጫማ ከፍታ ላይ ያለ በሦስት አቅጣጫ በተራሮች የተከበበ ነገር ግን በደቡብ በኩል ወደ ጣና ሐይቅ በቀላሉ መድረስ የሚያስችል ጠፍጣፋ የእሳተ ገሞራ ሰንሰለታማ ቦታን ነበር። የጎንደር የአየር ንብረት በቀን ሞቃታማ፣ በሌሊት ቀዝቃዛ ነው። ሁለቱ ወንዞቿ የተትረፈረፈ የውሃ ቁርቦት ሲሰጡ፣ ዙሪያ ገባዋ ደግሞ ብዙ እንጨትና ምርት ይሰጥ ነበር። ስነ ሕንፃን፣ ሙዚቃን፣ ቅኔን፣ ስነ ጽሑፍን፣ ስዕልን፣ ስነ ጽሕፈትን እንዲሁም ትምህርታዊ፣ ሃይማኖታዊና ማኅበራዊ ተቋማትን ለማስቀጠል የሚያስችል የከተማ ምጣኔ ሀብት ተፈጥሮም ነበር። አጼዎቹ በቤተ መንግሥት ሹማምንት፣ በቀሳውስትና በወታደሮች ተከበው በታላቅ ግርማም ይታዩ ነበረ። የአጼ ኢያሱ ቀዳማዊ አብይ ከ1682 እስከ 1706 የነገሰ በወርቅና በብር ክር የተሠሩ ጨርቆች በተዘጋጁ ዙፋን መሰል አልጋዎች ላይ ይቀመጥ ነበር። በወርቅ የተጠለፉ ልብሶችንና ጌጣጌጦችን ይለብስም ነበር። በበዓላት ጊዜ በሚያምር ሐምራዊ ዣንጥላ ስር ይሄድ ነበር። መለከት፣ ዋሽንት፣ እምቢልታና ከበሮ የሚጫወቱ ባንዶች ይቀድሙት ነበር። የሚያምር ሁኔታ ያጌጡ መኳንንትም ይከተሉት ነበር። በመካከላቸውም የንጉሠ ነገሥቱን ዘውድ የተሸከመው ሰው ይገኝ ነበር። የበላዩ መደብና የንጉሣዊው ቤተሰብ ሕንፃዎችን የሚያቆሙ፣ መጻሕፍትን በስዕል የሚያስጌጡ፣ የአብያተ ክርስቲያናትንና የቤተ መንግሥታትን ውስጣዊ ክፍል የሚያስውቡ እንዲሁም ድንጋይ፣ እንጨት ወይም ሸክላ የሚሠሩ አርቲስቶችን፣ የእጅ ባለሙያዎችን ይደግፉም ነበር። የከተማይቱ ቤተ መንግሥታትና ሌሎች ሐውልቶች በተጠረቡ ቡናማ ባዝልት ድንጋዮች የተገነቡ ሲሆን ከአክሱምና ከዛጉዌ ዘመን እንዲሁም ከፖርቹጋል ሞዴሎች የተወረሱ ገጽታዎችን ይዘውም ነበር። እነዚህ በከተማዋ መሃል ላይ የተሰባሰቡ ሲሆኑ ከሕዝቡ ባህላዊ ክብ በሳር ክዳን በጭቃ ከተሠሩ ቤቶች ጋር ከፍተኛ የሆነ ልዩነትን ፈጥረው ነበር። በልዩ ሰፈር ውስጥ በሚኖሩ ቤቶች ቤተ እስራኤላውያን የቀድሞ አባቶቻቸው የእርሻ መሬት በክርስቲያን ወራሪዎች ተወርሰውባቸውም ነበር። ባለፉት 200 ዓመታት ክርስቲያኖች እንደ ሰይጣን ስጦታ አድርገው በሚቆጥሯቸውና በሚርቋቸው እንደ ሽመናና አንጥረኝነት ባሉ አነስተኛ ሥራዎች በመሰማራት ሕይወታቸውን ማቆየትም ችለዋል። የጎንደር እድገትና የሠራተኛ ፍላጎቷ ቤተ እስራኤላውያን ችሎታቸውን እንዲያሳድጉ አስችሏቸዋል። ወንዶቹ ግንበኞች፣ ድንጋይ ጠራቢ፣ አናጺዎች፣ ፕላስተር ሰሪዎች ሆኑ። ሴቶቹ ደግሞ በቀለም ሥራና በውስጥ ማስዋብ ላይ ተሰማሩ። ቤተ እስራኤላውያን ከሥልጣን መዋቅር እጅግ የራቁ ስለነበሩ ብዙውን ጊዜ በንጉሠ ነገሥቱ ዘበኞች ውስጥ ይመለመሉና በተለይም ስስ ወይም ምስጢራዊ በሆኑ ሁኔታዎች ላይ ይውሉ ነበረም። እንደ ቴክኒሻንም ሆነ እንደ ወታደር የጎንደራውያን ማኅበረሰብ አስፈላጊ አካልም ሆኑ። ሙስሊሞች የውስጥ ንግድን ያስተዳድሩ ነበር። በዚህም ውስጥ የንጉሣዊው ቤተሰብ ጨምሮ ከፍተኛ የጎንደር መኳንንት ይሳተፉም ነበር። ገዢው መደብም በአካባቢው በሚኖሩ ህንዶች፣ አርመኖችና ግሪኮች በሚቆጣጠሩት የውጭ ንግድ ላይ ድርሻ ነበራቸው። አጼዎቹም አልፎ አልፎ ለዲፕሎማሲያዊ ጉዳይ ይጠቀሙባቸው ነበር። ብዙ የኦሮሞ ሕዝብ ገበሬዎችን፣ የቀን ሠራተኞችንና ወታደሮችን
ያጠቃልልም ነበር። ኦሮሞ የኢትዮጵያን ያለፈውን ችግርና የወደፊት ተስፋዋን ይወክል ነበር። ንጉሣዊ አገዛዝ ዕጣ ፋንታውን ከኦሮሞ ማኅበራዊና ፖለቲካዊ ውህደት ጋር አቆራኝቷል። ሐሳብ፣ ጥበብ የተሞላበትም ነበር። ምንም እንኳ የፊውዳል ፖለቲካዊ ሥርዓቱ አጼዎቹን በማታለል በመጨረሻ ሕጋዊ ባደረጋቸው የኦሮሞ የፖለቲካ መሪዎች አሸንጉሊትነት ቢለውጣቸውም ማለት ነው። ይህ የሰለሞናዊው ንጉሣዊ አገዛዝ መናድ የመነጨው የሱሱኔዎስ የኦሮሞ መሪዎችን በኢትዮጵያ መኳንንት ውስጥ ለማከተት ኃይላቸውን በፊውዳል ጠላቶቹ ላይ ለመጠቀም ከወሰነው ውሳኔ ጋር አብሮ ነው። አዳዲሶቹ አጋሮቹ የፖለቲካ ብልህ ተማሪዎች ነበሩ። ልክ የኦሮሞ ሕዝብም ከወረራቸው ገበሬዎች የደጋ ግብርናን ውጤታማ ዘዴዎች በፍጥነት እንደተማረው ሁሉ ኦሮሞዎች የክርስቲያኑን ገበሬ ቁሳዊ ባህል ብቻም ሳይሆን ቋንቋውን፣ ሃይማኖቱንና በመጨረሻም የአቢሲኒያን የፊውዳሉን የፖለቲካ ምጣኔ ሀብትን ተቀበሉ። ከሁሉም በላይ የጎንደር ዘመን የኦሮሞ ወደ ሰለሞናዊው መንግሥት በፖለቲካ መዋሃድ የታየበት ቢሆንም የንጉሠ ነገሥቱ የፖለቲካ አንድነት ግብ ግን ሊደረስበት አልቻለም። ለምሳሌ ፋሲለደስ አብዛኛውን ረጅም የንግሥና ዘመኑን ያሳለፈው ኢየሱሳውያኑን የተዋህዶ ስነ መለኮትን በመጠየቅ ባነሱት የክርስቶስን ባሕሪ በሚመለከት በነበረ ረጅም ውዝግብ ውስጥ ተጠምዶ ነበር። የቤተ ክርስቲያኒቱ የበላይ አካልና ባህላዊ ገዳማት የክርስቶስ ሰብአዊ ባሕሪ ከመለኮት ጋር በመዋሃድ ወይም በተዋህዶ በፍጹም እንደሆነና ከዚያም ሊለይ እንደማይችል የሚለውን የእስክንድርያውያንን አቋም ይከተሉ ነበር። ይበልጥ መሠረታዊ የነበሩት ኤዎስጣቴዎሳውያን በተለይም በጎጃም የነበሩት የመንፈስ ቅዱስ ቅባት ወይም ቅብዓት የሁለቱን የክርስቶስ ባሕርያት በማዋሃድ የእግዚአብሔር ልጅና የሥላሴ አካል እንዳደረገው ያምኑ ነበር። ተዋህዳውያኑ የቅብዓቱ አቋም በቅዱሳት መጻሕፍት ውስጥ ስለ ኢየሱስ ሰብአዊነት የተጠቀሱትንና ስለዚህም በክርስቶስ ቤዛነት የመዳንን አስፈላጊነት ሊያብራራ ባለመቻሉ ተቆጡ። ይህ ውዝግብ ፋሲለደስን ከባድ የፖለቲካ ውሳኔ እንዲወስን አስገደደው። የውስጣቴዎስ ቀሳውስትና ገዳማት በገጠር በተለይም ክርስትናን ወደ ኦሮሞ በሚያደርሱ ራቅ ባሉ ክልሎች ከፍተኛ ተጽዕኖ ነበራቸውና የቤተ ክርስቲያኒቱ የበላይ አካላት የወግ አጥባቂ ገዳማት አበምኔቶችና ብዙ የሰበካ ቀሳውስት የቤተ ክርስቲያኒቱ አከርካሪ ተዋህዶያውያን ቢሆኑም ለቁጥጥር የቀረቡና ቀላል ነበሩ። በ1654 ዓመተ ምህረት በጎንደር በተጠራ የቤተ ክርስቲያን ጉባኤ ላይ አጼው እንደ ቤተ ክርስቲያን ራስነቱ በቅብዓቱ ወገን በመቆም የተነሳውን የተዋህዶ ዓመፅ በፍጥነት አቆመው። ስነ መለኮታዊው ውዝግብም የአውራጃ መኳንንት በቀሳውስት ወገንተኞች ተነሳስተው ወገን ሲይዙ ወደ ፖለቲካ ጉዳይ ተለወጠ። ሁል ጊዜም በጣም ኃያል የአውራጃ ጌታ ሲሆን ይህም የንጉሠ ነገሥቱን ድክመት የሚያሳይ ነበር። ይህ ልዩነት ለተወሰነ ጊዜ የተደበቀው ኢያሱ መንግሥትን ለማጠናከር ገቢን ለመጨመርና የጠፉ ግዛቶችን መልሶ ለማግኘት ባደረገው ከንቱ እንቅስቃሴ ነበር። ጥረቶቹ ለጊዜው ብቻ ስኬታማ የነበሩት ሰራዊቱ የዳርቻ ግዛቶችን ለማስቀጠል የሚያስችል ጥንካሬም ሆነ የመቋቋም ችሎታ ስላልነበረው ነበረም። በጊቤ ተፋሰስ የኦሮሞዎች በ19ኛው ምዕተ ዓመት ወደ መንግሥት ምስረታ የሚያመራ የግብርና ልማት ሂደት ላይ ነበሩ። የጎንጋ መንግሥት የከፋ ደጋማ ቦታዎች እያደጉም ነበር። በሰሜን ሸዋም ለአጼ ንብነ ድንግል እወርዳለው የሚል የዘር ሐረግ
ከአፄ ንብለ ድንግል እወርዳለሁ የሚል የዘር ሐረግ የክርስቲያን ኃይልን በዚያ እንደገና በማነቃቃት ላይ ነበር። እነዚህ ክስተቶች ከንጉሠ ነገሥቱ ቁጥጥር ውጪ የተሻሻሉ ሲሆኑ ከኢያሱ ሞት በኋላ የሰለሞናዊው ግዛት እውነታ ቀስ በቀስ ወደ ተጨባጭነት የሌለው ነገር ግን ጽኑ የሆነ ጽንሰ ሐሳብነት ተለወጠ። ንጉሣዊው አገዛዝ ከጊዜ ወደ ጊዜ እየታሰረ ሄደ። በመጀመሪያ በጎንደር ከተማ ወሰኖች ውስጥ ከዚያም በንጉሣዊው ግቢ ውስጥ አቢሲኒያ እንደ አንድ የተደራጀ አካል አውራጃዎቹ የየራሳቸውን መንገድ ሲከተሉ አቢሲኒያ እንደ አንድ የተደራጀ አካል አውራጃዎቹ የየራሳቸውን መንገድ ሲከተሉ በፍጥነት ወደ ውድቀት አሽቆለቆለች። ይህ መበላሸት በእርግጥም ለ2 ምዕተ ዓመታት ያህል የዘለቀው ቀውስ ዘግይቶ የመጣ ግን የማይቀር ውጤት ነበር። በጎንደር የነበሩት አጼዎች የአካባቢው መኳንንት ብቻ ሆኑ። አልፎ አልፎ በአቅራቢያ ያሉትን ወንጀለኞች ለመቅጣት ይዘምቱም ነበር። በአብዛኛው ግን በሚያፈርሱት ቤተ መንግሥቶቻቸው ውስጥ ይቆዩ ነበር። ዘበኞቻቸው ከጊዜ ወደ ጊዜ ጠባቂዎች እየሆኑ በእርግጥም አገሪቱን የሚያስተዳድሩት የመኳንንት የዘውድ ምክር ቤት አገልጋዮች ሆነው ወታደሮች አጼ ተክለ ሃይማኖት ቀዳማዊውን ከ1706 እስከ 1708 የነገሰ ለመግደል ረድተዋል። ከተተኪው ቴዎፍሎስ ሞት በኋላ በ1711 ዓመተ ምህረት ዮስጦስን ከ1711 እስከ 16 የነገሰውን በዙፋን ላይ ለማስቀመጥ ከመኳንንቱ አባላት ጋር ተባብረዋል። በጥብቅ አነጋገር እርሱ በሕገ ወጥ መንገድ የሰለሞንን ደም በእናቱ በኩል ብቻ ስለሚናገር ሥልጣን ነጣቂም ነበር። ነገር ግን የራስነት ቦታ ውጭነቱ በዘውድ ምክር ቤቱ ተቀባይነት እንዲያገኝ አድርጎታል። ቤተ ክርስቲያን ግን እንዲህ ያለውን የንጉሣዊ ክብር መዳፈር ተቃወመች። ይህ ጭብጥ በየሰበካው ይደጋገም ነበር። ዮስጦስም የንጉሠ ነገሥቱ ዘበኞች መርዘው እንዲሞትና ከኢያሱ የልጅ ልጆች አንዱ የሆነው ዳዊት ሳልሳዊ ከ1716 እስከ 1721 የነገሰ እንዲታወጅ እስኪያደርጉ ጊዜ ድረስ ጊዜውን በሴራ በመዋጋትና ራሱን በማብራራት አሳለፈ። የኋለኛውም ደስተኛ ያልሆነ ዘመነ መንግሥት ነበረው። ለጠባቂዎቹ ገዳይ መጠጥ ሰለባ ሆነ። በተተኪው የእነርሱ እጩ ተከተለ። በዚህ ጊዜ ከኢያሱ ልጆች አንዱ የሆነው በካፋ ከ1721 እስከ 30 የነገሰው ነበረም። እርሱም ለዘበኞቹና ለዘውድ ምክር ቤቱ መቅሰፍት ሆነባቸው። እንዲያውም ለተወሰነ ጊዜ ንጉሣዊውን አገዛዝ ወደ ቀድሞ ሥልጣኑ የሚመልስ ይመስል ነበር። የጎንደር የሥልጣን ደላሎች እርሱን በቀላሉ የሚታጠፍና ደካማ እንደሆነ በስህተት ቆጥሮት ነበር። እርሱ ግን ጠንካራ ችሎታ ያለውና የራሱ አቋም የነበረው ሰው ነበር። የቤተ መንግሥቱን መኳንንት ይጠላቸው ነበር። ለንጉሣዊው አገዛዝና ለመንግሥት ውድቀት ተጠያቂ እንደሆኑ ያምንም ነበር። እነርሱን ለማስወገድ እያንዳንዱን አጋጣሚ ይጠቀም ነበር። ወንድ ዘመዶቹንም ለሴራ እንዳይገኙ በጥብቅ ይቆጣጠር ነበር። ከሁሉም በላይ ደግሞ አዲስ ኦሮሞዎችን በተለይም ከዳሞት መቻዎች መካከል መልምሎ በሙሰኛው የንጉሠ ነገሥት ዘበኛና በቤተ መንግሥት ክፍሎች ላይ እንዲጠቀሙበት በጠመንጃ አስታጠቃቸው። አዲሱን ኃይሉን በአማጺ አውራጃዎች ላይ አዞረ። በተለይም ከተከዜ በስተ ምስራቅ ባሉት ላይ በ1724 ዓመተ ምህረት ዋግንና
ላስታን ወደ ሰለሞናዊው ግዛት መልሶ የትግራይንና የባሕረ ምድርን መኳንንት በማስከበር አስገዛቸው። በዘመነ መንግሥቱ መገባደጃ ላይ በካፋ ከምሥራቅ ትግራይ እስከ ምዕራብ ዳሞት ድረስ የሚዘረጋ በአንጻራዊ የተረጋጋ ግዛት ይገዛ ነበር። ይህም ለወጣት ልጁና ተተኪው ኢያሱ ዳግማዊ ከ1730 እስከ 1755 የነገሰው ተዋው። አስተዳዳሪዎችና የቤተ መንግሥት ሹማምንትም ነበሩ። እንደ ወግ አጥባቂነታቸው የሰለሞናዊው መንግሥት በፍጥነት ወደ እስልምና እየተንሸራተተ እንደሆነ ያምኑም ነበር። ይህም ወደ መደምደሚያው ኢዮአስ አንድ ታዋቂ ሰው ከክርስቲያን አማራ ገዥነት ሲያነሳው ተጠናከረ። አማራ ደግሞ ወደ ምዕራብ ከሚስፋፋው የሙስሊም ወሎ መስፋፋት ብቸኛው ቀሪው መከላከያ ነበረች። በመጨረሻም በአብዛኛው የውስጣጤዎሳውያን የነበሩ ቀሳውስት ኢዮአስ የሸዋን ድጋፍ ለማግኘት የክርስቶስን ባሕሪ በተመለከተ አክራሪ የሆነ የጸረ ቅብዓት ትርጓሜን እንደደገፈ ሲመስላቸው ቅር ተሰኙበት። በአብዛኛው ከተዋህዶ ሐሳቦች የተወሰደው አዲሱ ንድፈ ሐሳብ በደብረ ሊባኖስ መነኮሳት እንደተረጋገጠው ክርስቶስ 3 ጊዜ 3 ልደት እንደተወለደ ይገልጻል። በመጀመሪያ በዘላለም ከዚያም በማርያም ማኅፀን በመንፈስ ቅዱስ ቅብዓት እና በመጨረሻም በአካል ነገር ግን ከቀደመው ኀጢአት ነፃ ሆኖ ማለት ነው። ማለትም በመጀመሪያ ልደቱ ምክንያት ውስጣጤዎሳውያን ክርስቶስ ብዙ ባሕርያት እንደነበሩት ወይም በተፈጥሮ መለኮታዊ እንዳልነበረ የሚገልጸውን ማንኛውንም ሐሳብ ተቃወሙ። ይህ ውዝግብ ጠቃሚ ብሔራዊ አንድምታ ነበረው። ምክንያቱም ክርስቲያን ኢትዮጵያ በሚካኤል ምክንያት በአውራጃ መስመሮች ተከትሎ በሁለት ጎራ ተከፍላ ነበር። አማራ ሸዋ 3 ልደት ከትግራይ ጎጃም ኤዎስጣቴዎሳውያን ጋር ከ1766 ዓመተ ምህረት በተዋሃዱ ቋራና ባልተዋሃዱ ኦሮሞዎች ወሎ መካከል የእርስ በርስ ጦርነት ተነሳ። ለራስ ሚካኤል ስሁል ይህ የመልካም አጋጣሚ ጊዜን ፈጠረላቸው። ኢዮአስና ምንትዋብ የሰለሞናዊውን መንግሥት እንዲያድን ሲጠሩትም ወደ እርዳታ ሮጠ። የንጉሠ ነገሥቱ ራስ ተብሎ ከተሰየመ በኋላ የቋራዎችን የዚያን የወሎችን ኃይል አጠፋ። የቋራዎችን ከዚያም የወሎችን ኃይል ስሁል ሚካኤል አጠፋ። ኢዮአስ ስለ ወደፊቱ ወዲያውኑ ጥርጣሬ አደረበት። የጸረ ትግራይ ኃይሎች ጥምረት ፈጥሮ ሚካኤልን ወደ አውራጃው እንዲመለስ አዘዘው። ራሱ ግን አልታዘዘም። ሚካኤል ስሁል አልሄድም አለ። በጥር 1769 ዓመተ ምህረት በቅባቱ ደጋፊዎች ታግዞ በጌታው ላይ ዘምቶ አሸንፎ ጌታውን ገደለው። ይህም እስከ 1855 ዓመተ ምህረት ድረስ የዘለቀውን የ100 ዓመት የፊውዳል ትርምስና ሁከት የመሳፍንት ዘመን ወይም ዘመነ መሳፍንትን አስከተለ። የሃሮልድ ማርከስን የኢትዮጵያ ታሪክ የሚለውን ድንቅ የሆነ መጽሐፍን እንዲህ ተርጉሜ እኔ ዮናታን ዳዊት አሰፋ እያቀረብኩላችሁ ነው። አስተያየታችሁን ከታች ጻፉልኝ። እንዴት ነው? ይቀጥል? ስንቀጥል ምዕራፍ 4 ይሆናል። የፖለቲካና የኢኮኖሚ ለውጦች እስከ 1855 ዓመተ ምህረት ይላል። ቻናላችንን አባል በመሆን ይቀላቀሉ። እናመሰግናለን። እንቀጥላለን።